ሰላም ለሁላችሁን ክቡራትና ክቡራን ተመልካቾች፣ ይህ የአሚኮ አዲስ አበባ ስቱዲዮ ነው። የሰዓቱን ዘገባዎች አንዷለም መናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በ2018-19 የመኸር እርሻ 21.8 ሚሊዮን ሄክታር መሬት በሰብል ለመሸፈን መታቀዱን የግብርና ሚኒስቴር አስታወቀ። ለምርት ዘመኑ የታቀደው የሰው ሰራሽ ማዳበሪያ ግዥም አስቀድሞ በመፈጸሙ በአሁኑ ወቅት ለአርሶ አደሮች ተደራሽ የማድረግ ስራ እየተሰራ መሆኑን ሚኒስቴር መስሪያ ቤቱ አሳውቋል። ኢብራሂም መሐመድ ተጨማሪ ዘገባ አለው። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ በዝናብና በበጋ መስኖ አማራጮች በተቀናጀ መልኩ የግብርና ስራዎችን እያከናወነች ትገኛለች። በ2018-2019 የመኸር እርሻ የምግብ ዋስትናን ማረጋገጥ፣ ለኢንዱስትሪዎች ተኪ ግብዓቶችን ማቅረብ፣ የውጭ ምንዛሬ የሚያስገኙ ምርቶችን በጥራትና በብዛት ማምረትና ሰፊ የስራ ዕድል መፍጠርን ዓላማ ተደርጎ ወደ ስራ ተገብቷል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በምርት ዘመኑ የምግብ ዋስትናን ለማረጋገጥ የሚያስችል ምርት ለማምረት ልዩ ትኩረት እንደተሰጠው ገልጸዋል። የምግብ ዋስትናችንን በቤተሰብ በሀገር ደረጃ ማረጋገጥ ብሎም የምግብ ሉዓላዊነትን ማረጋገጥ አንዱ ዓላማ ተደርጎ የተያዘው ይሄ ነው። ሁለተኛው ባለፉት ዓመታት በትግበራ ወቅት ያየናቸው መልካም ጎኖች አሉ፣ እንደዚሁም ደግሞ ደካማ ጎኖች አሉ። ስለዚህ እነሱን በጋራ በመገምገም በቀጣይ ምርት ዘመን የተሻለ ምርትና ምርታማነትን የማሳደግ ስራ ለመስራት ታስቦ የተዘጋጀ ነው። ሁለተኛው ኦብጀክቲቫችን ይሄ ነው። ሶስተኛውና ወሳኝ ኦብጀክቲቫችን እንደዚሁ በትክክል ያለንን ሀገራዊ ፖቴንሻል እንደ ክልልም ያለንን ፖቴንሻል በአግባቡ በመለየት መከናወን የሚገባቸውን ስራዎች ለመወያየትና ለመነጋገር ሰፊ ስራዎችን እንሰራለን ብለን ይሄንን የንቅናቄ መድረክ አዘጋጅተናል። ከ2011-2012 የምርት ዘመን ጀምሮ በመኸርና በበልግ የሚገኘው ምርት መጨመሩን የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር መለስ መኮንን ተናግረዋል። 2012ን ብንወስድ ወደ 13.5 ሚሊዮን ሄክታር ነው የሸፈን ነው። ከዛ ውስጥ የተገኘው ምርት ወደ 349 ሚሊዮን ኩንታል አካባቢ ነበር። በ2017 ብቻ እንኳ ብንወስድ በመኸር 21 ሚሊዮን ሄክታር መሸፈን የቻልንበት፣ በበልግ ደግሞ ወደ 3.46 ሚሊዮን ሄክታር መሸፈን የቻልንበት አለ። አማካኝ የሆነውን ምርታማነት በመውሰድ 623 ሚሊዮን ኩንታል ከ21 ሚሊዮኑ ሄክታር የተገኘ ነው። እንደዚሁም 3.46 ሚሊዮን ሄክታር በበልግ በመሸፈን ወደ 85 ሚሊዮን ኩንታል የተገኘበት ሁኔታ እንዳለ መረጃዎች ያሳያሉ። 18-19 እስካሁን ፕላን አድርገን የያዝነው የመኸርን ወደ 21.8 ሚሊዮን ሄክታር እንሸፍናለን ብለን አሁን በቅድ ይዘናል። የወቅቱ የመካከለኛው ምስራቅ ጦርነት በአፈር ማዳበሪያ አቅርቦት ተጽዕኖውን አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ተከታዩን ምላሽ ሰጥተዋል። ከ21 ሚሊዮን ኩንታል ያላነሰ ማዳበሪያ በሀገር ውስጥ ይኖራል። የከረመ ያደረም ጭምር አለን። በፊት ተጓጉዞ የመጣ የረዥም ጊዜ የማዳበሪያ አጠቃቀሞቻችንን ስንወስድ ደግሞ ከ15-16 ሚሊዮን ኩንታል በላይ በብዛት የተጠቀምንበት ጊዜ የለም። በእርግጠኝነት በዚህ ዓመት ሳንቸገር ማዳበሪያን ለአርሶ አደሩ ማድረስ የምንችልበት እድል አለ። ያ ሲባል ተጽዕኖው ግን ቀድመን በመግዛታችንና ማጓጓዝ በመጀመራችን ያመለጥነው ተጽዕኖ እንዳለ ለማንሳት እወዳለሁ። ከትራንስፖርትም ጋር ተያይዞ በመኪና ላይ የሚኖረውን ጫና ለመቀነስ ክልሎች ጋር በባቡር እዚህ ድረስ ማምጣት የሚቻልበትን አማራጭ በሰፊው ወስደን በባቡር የማጓጓዝ ስራም ተደግፎ እየተሰራ ያለበት ስለሆነ ትራንስፖርት ሚኒስትርም ከኛ ጋር በቅርበት የሚሰራው ስለሆነ የባህርና ትራንስፖርትም እኛም ጋር አብረን በጋራ የሚመራ ስለሆነ በዛ መልኩ
የሚታይ ይሆናል የሚል ሀሳብ ነው እሱ ላይ መስጠት እንፈልገው። በመኸር እርሻ የታቀደውን ምርት ለማሳካት አመራሩና የግብርና ቤተሰቡ በቅንጅትና በልዩ ትኩረት እንዲሰራም ጥሪ ቀርቧል። የማህበረሰቡን የልማትና የሰላም ጥያቄ ለመፍታት መፍትሄ ላይ ያተኮረ አመራር መፍጠር ያስፈልጋል ሲሉ የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ ተናገሩ። የመንዝማማ ምድር ወረዳና የሞላሌ ከተማ አስተዳደር የጸጥታ መዋቅር አባላትና የፖለቲካ አመራሮች የተሳተፉበት የስብሰባ የስራ ግምገማ በሞላሌ ከተማ ተካሂዷል። ስንታየው ኃይሉ ተጨማሪ ዘገባ አዘጋጅታለች። የስራ ግምገማው የአካባቢውን ሰላም ዘላቂ ለማድረግና የሕግ ማስከበር ስራዎችን ለማጠናከር ያለመ መሆኑ ተገልጿል። የጸጥታ መዋቅሩን ከህዝቡ ጋር በማቀናጀት አካባቢውን ወደ አንጻራዊ ሰላም ማምጣት መቻሉን የገለጹት የሞላሌ ከተማ አስተዳደር ከንቲባ አቶ አብርሃም አድምቄ በቀጣይ በግምገማው ላይ በተሰጠው አቅጣጫ መሰረት ማህበረሰቡን የሚጠቅም ስራ እንደሚሰራ ተናግረዋል። የሰላም ስራ ሁልጊዜ ክትትል ይጠይቃል። ሁልጊዜ እየገመገሙ መምራት ይጠይቃል። ሁልጊዜ ህዝብን ማሳተፍ ይጠይቃል። በዚህ ደግሞ ህዝባችን እጅግ ጨዋና ለሰላም ቅድሚያ የሚሰጥ ህዝብ ስላለን አሁንም የሚቀሩ ነገሮችን ህዝባችን ከዚህ በላይ ከመንግስት ጋር ተሳስሮ ከጸጥታ መዋቅር ጋር ተሳስሮ እንዲሰራ ጥሪ ማስተላለፍ ነው የምወደው። በእኛ በኩልም እንዳመራር የመጀመሪያ ሰላም ላይ ትኩረት አድርገን ስንሰራ ስለሆነ ልማትን ማፋጠን የምንችለው የህዝባችንን ጥያቄ መመለስ የምንችለው በዚህ ልክ ቁርጠኛ ሆነን የምንሰራ መሆኑን ነው ለመግለጽ የምወደው። የጸጥታ ስራውን በአግባቡ በማከናወን ጥንካሬዎችን በማስቀጠልና ጉድለቶችን በማረም ስራዎች እንደሚሰሩ ያነሱት የመንዝማማ ምድር ወረዳ አስተዳዳሪ አቶ መርሻ ኃይሉ ናቸው። በአዎንታ ባሉታ ተገምግሟል። ጥንካሬዎችን የበለጠ አጠናክረን ለመሄድ ጉድለቶቹን ደግሞ ማሻሻያ ተደርጎባቸው በተፋጠነ ጊዜ ይሄ አንጻራዊ ሰላም ወደ ሙሉ ሰላም እንዲመጣ ጥሩ አቅጣጫ ተቀምጧል። በአንድ እጃችን የሰላም ስራ እንሰራለን፣ በሌላ በኩል የልማትና የመልካም ስራ ስራዎች እንሰራለን። ጥሩ ሁኔታ ነው ያለው። ከዚህ ጎን ለጎን የምርጫ ስራም አሁን ህዝቡ ካርድ እየወሰደ ነው ያለው። አብዛኛው ማህበረሰብ ከመንግስት ጎን ሆኖ እያገዘን ነው። ሁሉም አመራር እንደ አንድ ሰው ተናጋሪ፣ እንደ አንድ ልብ ሀሳቢ ሆኖ በቂ መግባባት ላይ ደርሰን ነው ግምገማችን ያጠቃልል ነው። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ በግምገማው ጥሩ ተሞክሮ መኖሩን ገልጸው አሁንም ቀሪ ስራዎችን ማከናወን እንደሚገባ ተናግረዋል። በግምገማችን በባለፉት ጊዜያት የህግ ማስከበር ስራችን ምን እንደሚመስልና በቀጣይ በሚኖሩ ተግባራት ላይ የተሻለ መግባባት የፈጠርንበት መድረክ ነበር። ህብረተሰቡ ሰላም በእጅጉ ፈልጓል። ማህበረሰቡ ራሱን ችሎ የአካባቢውን ሰላም በመጠበቅ የጫካ የወጡ ወጣቶችን በመመለስ ደረጃ ከሰሜን ሸዋ ዞን ካሉ ወረዳዎች የተሻለ አፈጻጸም ያለው ወረዳ ነው ሞላሌና መንዝማማ ማለት ነው። ከዚህ አኳያ የተሻለ የጸጥታ ኃይል በማደራጀት አመራሩም ይህንን የጸጥታ መዋቅር በማስተባበር ራሱም የህዝብ ግንኙነት እና የፖለቲካ ስራዎችን በጠንካራ የህዝብ ግንኙነት ስራ በማጀብ ከማህበረሰቡ ጋር ችግር የመለየት ችግሩ ላይ የመግባባት ሁኔታቸው በጣም የተሻለ ሆኖ ነው ያገኘ ነው። በቀጣይ ጊዜያት በአንዳንድ አካባቢዎች ተቋርጠው የነበሩ ማህበራዊ አገልግሎቶችን በፍጥነት ወደ ስራ ለማስገባትና ሌሎች የማህበረሰቡን ጥያቄዎች ለመመለስ በትኩረት እንደሚሰራ ነው አቶ መካሻ የገለጹት። ማህበረሰቡ ራሱ የጸጥታው ባለቤት እንዲሆን በነቂስ በጸጥታ ጉዳይ ላይ እንዲሳተፍ የሚያደርግ ጠንካራ የህዝብ ግንኙነት ስራ እንዲሰራ አቅጣጫ አስቀምጠናል። ጠቅላላ ምርጫው ውጤታማ ሆኖ እንዲጠናቀቅ በተለይ ከመንግስት አኳያ የሚጠበቀውን የምርጫ ምቹነት የመፍጠር ስራ ቀሪ ስራዎችን የማጠናቀቅ ለአርሶ አደሩ ማዳበሪያ የማቅረብ ምርጥ ዘር የማቅረብ የቴክኖሎጂና የግብአት ፍላጎት የማሟላትና በአጠቃላይ ማህበረሰቡን በነቂስ የሰብል ምርት ስራ ላይ በውጤታማነት እንዲንቀሳቀስ የህብረተሰቡን ፍላጎት የተረዳ የህዝብ ችግር የሚፈታ አመራር ግንባታ ላይ ቀጣይነት ባለው መንገድ መሰራት አለበት ብለን ተግባብተናል። ቀሪ ስራዎችን በአጭር ጊዜ በማጠናቀቅ አካባቢውን ወደ ተሟላ ሰላም ለማምጣት በቁርጠኝነት እንደሚሰራም ተጠቁሟል። በግንባታ ላይ የሚገኘው የደብረ ብርሃን የሞሰብ አንድ ማዕከል በቅርቡ አገልግሎት እንደሚጀምር ተገልጿል። ማዕከሉ ስራ ሲጀምርም 9 መምሪያዎችን ጨምሮ በአጠቃላይ 11 ተቋማት በአንድ ማዕከል አገልግሎት መስጠት የሚችሉበትን እድል ይፈጥራል ነው የተባለው። ብርቱካን ማሞ ተጨማሪ ዘገባ አላት።
ተገልጋዮች ለአገልግሎት ከመጡ በኋላ ከሚያነሷቸው ቅሬታዎች መካከል ፋይል ጠፋ ተባል፣ እንዲሁም ደግሞ ለተደጋጋሚ ጊዜ ቀጠሮ ተሰጠኝ የሚሉት ቅሬታዎች ይነሱበታል። እኛ ያገኘናቸው ተገልጋይም ይህንኑ ሀሳብ አንስተውልናል። በጣም ብዙ ጊዜ ነው የፈጀብኝ። ይኸው እመላለሳለሁ። ከሰዓት ይቀጥሩኛል፣ ከጠዋት ይቀጥሩኛል። በዛ ላይ ደግሞ ፋይልሽ ጠፋ ነው ሁሌ። እንዴት ተህዝቤ እኔ ፋይል ብቻ ይጠፋብኛል? ቀደም ሲል የሰማናትን ተገልጋይ ጨምሮ ተገልጋዮች የሚያነሷቸውን ቅሬታዎች ለመፍታት የሞሰብ አንድ ማዕከል አገልግሎቱን ማዘመንና መጀመር ይጠበቅበታል። እንደ አማራ ክልል 3 የሞሰብ አንድ ማዕከላት አሉ። በእነዚህ አገልግሎቶች የተገልጋዩን እርካታ 86 በመቶ ያህል ማድረስ ተችሏል። የደብረ ብርሃን የሞሰብ አንድ ማዕከል አገልግሎት ምን ደረጃ ላይ ይገኛል፣ መቼስ አገልግሎቱን ይጀምራል የሚለውን ሀሳብ እንዲነግሩን የደብረ ብርሃን ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ እስክንድር ገብረ ሚካኤል አብረውናሉ። እናመሰግናለን ለጊዜዎት። የሞሰብ አንድ ማዕከል መቼ አገልግሎት ይጀምራል? አመሰግናለሁ። የደብረ ብርሃን ከተማ የመሶብ አንድ ማዕከል አገልግሎት አሁን ባየነው ደረጃ እየሄደ ነው። እኛ አገልግሎቱን ሚያዝያ 20 ድረስ አጠናቀን እንጀምራለን ብለን ነው እየሰራን ያለን። ምን ያህል ተቋማትን ይዛችሁ ነው አገልግሎቱን የሚጀምሩት? የተንዛዛ አገልግሎት አላቸው ብሎ የሚያነሳቸው አሉ። በተመሳሳይ የእጅ መንሻዎች፣ የሙስና ቦታዎች ናቸው ተብሎ የሚያነሳቸው ቦታዎች አሉ። እነኛም ቦታዎች ለይተን በትክክልም መሶብ አንድ ማዕከል አገልግሎት ቢገቡ አገልግሎት ሊሰጡ የሚችሉ አገልግሎቶችን ጭምር ለይተናል ማለት ነው። በዚህ መሰረት ወደ 60 አገልግሎቶችን ለይተናል። እነኚህ 60 አገልግሎቶቹ ለምሳሌ ከመምሪያ ተቋማት 9 ተቋማት ለይተናል። በተመሳሳይ የፌዴራል ተቋማት ቴሌን፣ መብራት ኃይልን፣ ፖስታን ጨምረን 3 ተቋማትን ጭምር ለይተናል ማለት ነው። ቀጣይ የሚቀረ ምንድነው? እነኚህ የተለዩትን በመሶቡ ልክ በመሶቡ የሚፈልገውን አገልግሎት መስጠት እንዲችሉ ስልጠናዎችና ሌሎች ነገሮችን መስራት ነው የሚጠበቅብን ማለት ነው። አገልግሎቱ ሲጀመር ምን ችግርን ይፈታል ወይም ያቃልላል ብላችሁ ታስባላችሁ? አንዱ የህብረተሰቡ የሚያነሳቸውን የአገልግሎት አሰጣጥ መንዛዛት ነው። ይሄ መጓተት ማለት ነው። ለምሳሌ አንድ አገልግሎት አንድ ቦታ ላይ ማለቅ ያለበት የተለያዩ ተቋሞች ናቸው የሚያገለግሉት። ለምሳሌ መሰረተ ልማት ላይ የሄደ አገልግሎት ክፍያ ቢኖረው የት ሄዶ ነው የሚሄደው? ንግድ ባንክ ሄዶ ነው የሚከፍለው ማለት ነው። ስለዚህ ንግድ ባንክ ከፍሎ እስከሚመጣ ድረስ የሚፈጅበት ሰዓት አለ። ሲመጣ ደግሞ ባለጉዳዩን ያንን የሚያገለግለውን ባለሙያ ሊያገኘው ይችላል ማለት ነው። ስለዚህ በርካታ ተቋማትን በርካታ አገልግሎትን በአንድ ማዕከል አገልግሎት እንዲያገኝ ማድረግ ነው። ስለዚህ ህብረተሰቡ የሚያነሳቸውን ይሄ ቀልጣፋ አገልግሎት አሰጣጥ ችግርን የሚፈታ ነው። ማዕከሉ ሚያዝያ 20 ተጠናቆ ለአገልግሎት ክፍት እንዲሆን በሳምንቱም 7 ቀናት እንዲሁም ለ24 ሰዓታት እየተሰራ እንደሆነም ማየት ችለናል። ቀጥለናል ተመልካቾች። ኢትዮጵያ ባለፉት 6 ወራት ኢኮኖሚያዊና ፖለቲካዊ የዲፕሎማሲ ስኬቶች ያስመዘገበችበት ጊዜ ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። በዚህም ኢትዮጵያ ተፈላጊ ሀገር መሆኗን ያሳየችበት ወቅት መሆኑን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ከአሚኮ ጋር በነበራቸው ቆይታ አብራርተዋል። እንደሚከተለው ተዘጋጅቷል። አብረን እንከታተል። ኢትዮጵያ ባለፉት 6 ወራት የአየር ንብረት፣ የካሪቢያን ሀገራት እንዲሁም የአፍሪካ ህብረት አይነት ጉባኤዎችን አስተናግዳለች። እኒህ ጉባኤዎች እያንዳንዳቸው በ10 ሺዎች የሚቆጠሩ ጎብኚዎች የታደሙበት ነበር። ሀገሪቱ ከነዚህ ባለብዙ ዘርፍ ዲፕሎማሲያዊ ሁነቶች ባለፈ የታላላቅ ሀገር መሪዎች ጭምር ኢትዮጵያን የጎበኙበት ጊዜ መሆኑን ልብ ይላል። ታዲያ ይህ ሁነት ለኢትዮጵያ ምን አንድምታ አለው ሲል አሚኮ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬን ጠይቋል። የባለብዙና የሁለትዮሽ ግንኙነትን በተመለከተ በፖለቲካውም በኢኮኖሚውም ከሀገራት ጋር ሊሰሩ የሚገቡትን ስምምነቶች እና ግንኙነቶች ወደ ተሻለ ደረጃ ሊያደርሱ የሚችሉትን ስራዎችን የመስራት ስራ ላይ ትኩረት ተደርጎ ነው ሲሰራ የነበረው። በዚህም ጥሩ ውጤቶች ያስመዘግብንበት ሁኔታ ነው ያለው ማለት ነው። የመጀመሪያው የመጡ እንግዶች አገራዊ ደረጃውን አገራዊ ክብርን በጠበቀ መልኩ አስተናግዶ ወደ መጡበት መመለስ ነው። ከዛ አልፎ ደግሞ ከነዛ ሀገር የምንፈልጋቸው የኢኮኖሚም ይሁን የዲፕሎማሲ ግንኙነታችንን ወደ ተሻለ ደረጃ ሊያደርሱ የሚችሉ ስምምነቶችን የተፈራረምንበት፣ ሀገራችንን ያስተዋወቅንበት፣ ከነዛ ሀገር ፖለቲካዊ የዲፕሎማሲ ድጋፍ ያገኘንበት
ጊዜ ነው የነበረውና እንዳልከው ስራው በጣም ሰፊና በጣም ብዙ ነው። ኢትዮጵያ በቀጠናው ያላት ተጽዕኖ ፈጣሪነት እያደገ ነው የሚሉት አምባሳደር ብርሃኑ ለዚህ ማሳያ ደግሞ የበርካታ ሀገራትን ትኩረት መሳብ መቻል መሆኑን አስረድተዋል። እናም በቀጣይ ኢትዮጵያን ለመጎብኘት እቅድ የያዙ እንዳሉና ከዚህ በፊት የጎበኙ ሀገራት መሪዎችም ተጨባጭ ማሳያ አድርገው ይጠቅሳሉ። በተለይ ወደዚህ ሀገር የመጡት መሪዎች አንዳንዶቹ የሀገራችንን ሁኔታ በደንብ እና በተሟላ መልኩ እውቀት ያልነበራቸው ግን እዚህ መጥቶ የሀገሪቷን ሁኔታ አጠቃላይ የመንግስትን ከላይ እስከታች ያለውን አወቃቀር የከተማችንን የሀገራችንን የአየር ሁኔታ በጣም እኛ ውስጥ ስለሆን ማይሰማን ግን ሌሎቹ መጥቶ ሲያዩት መጥቶ ሲጎበኙት የሀገራችን ምን ደረጃ ላይ እንዳለች ከኛ በላይ የሚናገሩ በት ደረጃ ነው የነበረው ማለት ነው። ለምሳሌ የህንዱ ጠቅላይ ሚኒስትር ወደዚህ በመጡ ጊዜ ሰፊ የዓለም መነጋገሪያ የሆነበት የህንድ ሚዲያዎች ሌሎችም ሚዲያዎች ኢትዮጵያን እንዴት ዲፋይን ሲያደርጉ እንደነበረ ሁላችንም እናስታውስ ነው። የቱርኩም ፕሬዝዳንት ወደዚህ በመጡበት ጊዜ ሌሎችም መሪዎች ወደዚህ በመጡበት የማሌዥያን መውሰድ እንችላለን፣ የሲንጋፖርን መውሰድ እንችላለን፣ ሌሎች የአፍሪካ መሪዎችን መውሰድ እንችላለን፣ የካሪቢያን ሀገራት መሪዎች መውሰድ እንችላለን። እነሱ እንደውም አለፍ ብሎ ከከተማ ወጥቶ ወደ ሌላ ቦታ የሚሄዱበት ሁኔታ ነው ያለው። ኢትዮጵያ ከዓለም ሀገራት የምትፈልጋቸው የምትገዛ የምትሸጣቸው ጉዳዮች ከሀገራት መሪዎች ጋር በሚኖሩ ምክክሮች የሚታዩ ናቸው። ከዚህ ባለፈ ኢትዮጵያ አጀንዳና ፍላጎቶቿን ለማስረዳት የሀገራት መሪዎች ኢትዮጵያ መምጣታቸው የሚታይ ውጤት የተመዘገበበት መሆኑን ጠቅሰዋል። እንግዲህ አንድ ሀገር ወደ ሌላኛው ሀገር ሲሄድ የመጀመሪያ ጉዳይ ያ ሀገር ለኔ ታስፈልገኛለች፣ የምፈልገው ጥቅም አለኝ፣ ከዛ ሀገር ጋር መስራት የምፈልገው አጀንዳ አለኝ፣ ማሳካት የምፈልገው ስራ አለኝ ብሎ አስቦ አቅዶ ነው ወደዚህ የሚመጣውና የመጀመሪያው ጉዳይ ኢትዮጵያ ተፈላጊ መሆኗን የሚያሳይ ነው። በተለይ ደግሞ በተለያዩ መድረኮች ድጋፍ የሚያስፈልግበት ጉዳይ ላይ የኛን ድጋፍ የሚፈልጉ እኛም ደግሞ ወጪ ሳናወጣ ለዛም ሳንሄድ እዚህ የመጣውን ከነዚህ ሀገራት የምንፈልጋቸው ጉዳዮች አሉ፣ አጀንዳዎች አሉ፣ ድጋፎች አሉ። እነዛን ድጋፎች የምናሳይበት ሁኔታ ነው የተፈጠረው። በኢኮኖሚ ደረጃ የራሱ ጠቀሜታና ውጤት ያመጣበት፣ በዲፕሎማሲውም የራሱ ጥቅምና ከነዚህ ሀገራት የምንፈልጋቸውን ድጋፎች ያገኘንበት ከዛም አልፎ እነሱም ደግሞ ኢትዮጵያ ተፈላጊ ሀገር መሆኗን ያሳየንበት ሁኔታ ስለሆነ ጠቀሜታው የጎላ ነው ማለት እንችላለን። ሀገሪቱ በፖሊሲው ያስቀመጠችው ጎረቤት ተኮር የዲፕሎማሲ ስራ ላይ ትኩረት ሰጥታ እየሰራች መሆኑን አምባሳደር ብርሃኑ ጠቅሰዋል። ተመልካቾች፣ አሁን ሰዓቱ የአጫጭር ዘገባዎች ነው። ሰለሞን አሰፋ አዘጋጅቷቸዋል። በገንዘብ ሚኒስትር አቶ አህመድ ሺዴ የተመራ የልዑካን ቡድን በኢትዮጵያና በቻይና መካከል ያለውን የቆየ አጋርነት ይበልጥ ለማጠናከር ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጃንፌንግ ጋር ምክክር አድርጓል። ውይይቱ በዋናነት ኢትዮጵያ ቅድሚያ ለምትሰጣቸው የልማት ዘርፎች በሁለትዮሽ ትብብር ድጋፍ ማድረግ በሚቻልበት ሁኔታ ላይ ያተኮረ ነው። የልዑካን ቡድኑ በኢትዮጵያ የልማት አጀንዳዎችና በሀገሪቱ እየተተገበረ ስላለው ሀገራዊ የኢኮኖሚ ማሻሻያ ማብራሪያ የሰጠ ሲሆን በዚህም መዋቅራዊ ሽግግርና ዘላቂ እድገትን ለማረጋገጥ በሁለቱ ሀገራት ቀጣይነት ትብብር አስፈላጊ ላይ አጽንኦት ሰጥቷል። የቻይናው ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጃፌንግ በበኩላቸው ቻይና በተራዘመ ክፍያና በአነስተኛ ወለድ ብድር በማቅረብ በቴክኒካዊ ድጋፍና በአቅም ግንባታ ዘርፎች ኢትዮጵያን ለማገዝ ያላትን ቁርጠኝነት በድጋሚ አረጋግጠዋል። ሁለቱ ወገኖች በትግበራ ላይ ያሉ የሁለትዮሽ ፕሮጀክቶችን የገመገሙ ሲሆን በቀጣይም እንደ ባቡር መሰረተ ልማት እንዲሁም የግብርና፣ የጤና አገልግሎት፣ የኢንዱስትሪና የዲጂታል ልማት ባሉ ቁልፍ ዘርፎች ላይ ትብብራቸውን ለማስፋት ተስማምተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም ፕሮግራም አማካኝነት በማክሮ ኢኮኖሚ ፖሊሲ፣ በሕግ ማዕቀፍና በተቋማዊ አሰራሮች ላይ መሰረታዊ ለውጦችን በማድረግ ለላቀ የንግድና የኢንቨስትመንት ግንኙነት ዝግጁ የሚያደርጋትን የፖሊሲ ማሻሻያ እያከናወነች መሆኗ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በኢትዮጵያ በተካሄደው ዘኢንቨስት ኢትዮጵያ ከፍተኛ የቢዝነስ ፎረም 2026 ላይ እንደገለጹት በተለይም የንግድ ሕጉን ማሻሻል በፋይናንስ ዘርፍና
በውጭ ምንዛሬ ተመን ላይ እየተደረጉ ያሉ ማሻሻያዎች ለባለሀብቶች ግልጽኝነትና ተገማችነትን እየፈጠሩ ይገኛሉ ብለዋል። ባለሀብቶች የሚያጋጥማቸውን ስጋቶች በቅርበት ለመከታተልና ምላሽ ለመስጠት የሚያስችል ራሱን የቻለ ሴክሬታሪያትና የዲጂታል ሲስተምን መዘርጋቱ ለኢንቨስትመንት ምህዳሩ መሳለጥ ትልቅ አስተዋጽኦ እንዳለውም ዶክተር ዘለቀ ገልጸዋል። የፍትህ ስርዓቱን በዲጂታል ቴክኖሎጂ የታገዘ በማድረግ ዜጎች ቀልጣፋ አገልግሎት እንዲያገኙ እየተደረገ መሆኑን የፍትህ ሚኒስቴር አስታውቋል። አራተኛው ሀገር አቀፍ የሰነድ ማረጋገጥና ምዝገባ የጋራ ምክክር ጉባኤ በአሶሳ ከተማ ተካሂዷል። በመድረኩ የተገኙት የፍትህ ሚኒስትር ዴኤታ በላይሁን ይርጋ እንደተናገሩት የፍትህ ሚኒስቴርና ተጠሪ ተቋማት የዲጂታል 2030 ስትራቴጂን ተግባራዊ ለማድረግ በቴክኖሎጂ የታገዘ አገልግሎት እየሰጡ ይገኛሉ። የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት የጀመረው ዲጂታል አገልግሎት አሰጣጥ የፍትህ ስርዓቱን በማዘመን የዜጎችን ህጋዊ የንብረትና የሰነድ ባለቤትነትን ለማረጋገጥ የሚያግዝ ነው ብለዋል። የዲጂታል አገልግሎት ዜጎች ቀልጣፋና ወጪ ቆጣቢ አገልግሎትን እንዲያገኙ ከማድረግ ባለፈ ታማኝነትና ትክክለኛ ያለው የመረጃ ምንጭ በመሆንም ለፍትህ ስርዓቱ አጋዥ መሆኑን ገልጸዋል። የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር ሐሚድ ኪኒሶ በበኩላቸው አገልግሎቱ የሰነድ ማረጋገጥና መመዝገብን ወጥና ሀገራዊ የማድረግ ቋት እንዲኖር ለማድረግ እየተሰራ ስለመሆኑ አመላክተዋል። ሊምቦ ዳኤ ቡሹ እያለች በፍቅር በምታስተናግደዋ ሐዋሳ ከተማ ተገኝተናል። ይሄን የኮሪደር ልማት ስራ ስንሰራ ይሄ አሁን ለሶስተኛ ዙር ነው እየሰራን የምንገኘው። ካሳ ክፍያ ሳይከፈል የንብረት የማንሳት ስራዎች እንደዚሁም ደግሞ ስራውን የማበረታታት በገንዘብ የደገፉ አሉ። በአንድ ላይ ወደ 19.7 ኪሎ ሜትር የእግረኛ መንገድ ስራዎች ተሰርተዋል። የመስክ ፎቶ ለመነሳት ነው የመጣ ነው። ኮሪደር ልማቱ ከመጣ ወዲህ ይኸው እኛም እድል አግኝተን እየሰራን ነው። በምትጨናነቅበት ጊዜ ቤት ቁጭ ከምትል እኔ እንደዚህ ለአይን ማራኪ የሆኑ ነገሮችንም እያየ ወክ እያደረግ አይምሮንም የምታድስበት ፍሳሽ ማስወገጃ ጋር ተያይዞ ያለው በስፋት ተጠንቶ የተሰራ ነው ያለው። የስራ ባህላችን የቀየረበት ሁኔታ ነው ያለው። ሌላኛው አካባቢ ላይ ስትሄድ ደግሞ ሌላ አይነት በየሰፈሩ የራሱ ብራንድ እንዲኖር ተደርጎ የተሰራ ነው። ተመልካቾች ከአዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒ ናቸው። ስለተመለከታችሁን አብራችሁ ስለነበራችሁ አመሰግናለሁ። ዘገባዎቹን አንዱ አለመናን ወደ እናንተ አደረስኩ። ጤና ይስጥልኝ።